በቴዲ አፍሮ ዙሪያ እየተሰሙ ያሉ ጉዳዮች እንደቀጠሉ ናቸው። አዲሱ ሰላምታ ዳስታ ቴዲ አፍሮ ለማስቆም እየሰራባቸው ያሉ 6 ነገሮችን አግኝቻለሁ እስካሁን እየተፈጸሙ ያሉ ያዘው እንግዲህ ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። በቴዲ አፍሮ ዙሪያ እየተሰሙ ያሉ ጉዳዮች እንደቀጠሉ ናቸው። እንደዚሁ እስርና እንግልት የደረሰባቸው ወዳጆቹ ጭምር የደረሰባቸው ነገር እየሰማን ነው። የብልጽግናው አምባገነናዊ አገዛዝ ቴዲ አፍሮ ለማስቆም እየሰራባቸው ያሉ 6 ነገሮችን አግኝቻለሁ እስካሁን እየተፈጸሙ ያሉ እሱን አንድ በአንድ የማስረዳችሁ ይሆናል። እጅግ አሳዛኝ በሆነ ሁኔታ ዳሳቸውን የጣሉ ወገኖቻችን በንጹሃን ላይ የተፈጸመ ግድያ በአማራ ክልል እንደዚሁ በተለያየ ሀገራችን ክፍል የሰማናቸው የ3 እህቶቻችን ግድያ እንደዚሁ የ7 ንጹሃን ግድያ የሱም መረጃ ወደ እናንተ የማደርስላችሁ ይሆናል። ቪዲዮ ላይክ ያረጋችሁ ይህ መረጃ ለሚመለከታቸው ሁሉ ሼር እንድታደርጉ ጠይቃለሁ። አሽሩካ የምርጦች ምርጫ እቀጥላለሁ። በቅድሚያ ቴዲ አፍሮ በዛሬው ዕለት ፌስቡክ ገጹ ላይ ያጋራው መልእክት አለ። ይሄም ዳስጣል የተሰኘውን ወደ እንግሊዘኛ በመተርጎም ፖስት አድርጎታል። አዳሜ ይጮሃል፣ እሱ ስራውን ቀጥሏል። ያው ዳስጣል የሚለው ስራው በቀዳሚነት ተወዳጅ እንደሆነ ታውቃላችሁ። ሆልድ አዌክ በሚል እንደዚሁ ሊፍት ዘ ፍላግ አፕ ሃይ በሚል ነው እንግዲህ ትርጉሙን ያቀረበው። በምትመለከቱት መልኩ ትርጉሙን ስራ ቀረበላችሁ። በተለይ በዲያስፖራ የምትገኙ ልጆቻችሁ መልእክቱ የቴዲ ይሄ ነው ለማለት ገልጻችሁ ለማስረዳት የከበዳችሁ እንድትጠቀሙት አሳስባለሁ። ቴዲ አፍሮ ፌስቡክ ገጹ ላይ መመልከት ትችላላችሁ። እዚህ ጋር አስቀምጬላችኋለሁ። የዚህ ልጅ ንግግር በጣም አስቆኛል። ከዛሬ ጀምሮ ሰላምታ እንደተቀየረ ሳበስርላችሁ ከታላቅ ዳስጣል ጋር ነው። አዲሱ ሰላምታ ዳስጣል አንሳው፣ ዳስጣል አንሳው፣ ዳስጣል ነው አንሳው፣ ዳስጣል ዳስጣል ሙላ ወደ ዳስጣል ተቀይሯል። ዳስጣል አንሳው። ይሄ ነው ትውልዱ እስከዚህ ድረስ ወዶታል ማለት ነው። ሰላምታ እስከሚያስቀይር ድረስ ይመቻባት። ያንዳንዱ ደግሞ እንዴት ይነዝራል ባካችሁ። ቀጥታ ወደ መረጃ ሳልፍ እንግዲህ የብልጽግናው አምባገነናዊ አገዛዝ ቴዲ አፍሮን ለማስቆም እችላለሁ ያላቸውን የተለያዩ እርምጃዎችን መውሰድ ጀምሯል። እሱን ይጎዳል ያላቸውን የተለያዩ ነገሮችን በስትራቴጂ እየፈጸመ ይመስለኛል። 6 ስትራቴጂዎችን አውጥቻለሁ እስካሁን ከተካሄዱት ውስጥ 1-2 ብዬ እስከ 6 አሳያችኋለሁ። በቅድሚያ ያው በትላንትናው ዕለት የተመለከትነው የሱን ወዳጆችና የስራ ባልደረቦቹን ማሰር የሚለው ቀዳሚ ስትራቴጂ አድርጎ ብልጽግና መጠቀም ጀምሯል ማለት ነው። በትላንትናው ዕለት የታሰረው ማን ነው? አንደኛ የቴዲ አፍሮ የቅርብ ወዳጅ የሆነው ጓደኛ የሆነው የሱፍ ያሲን የተባለው ነው። የሱፍ ያሲን በአዲስ አበባ በፌዴራል ፖሊስ መታሰሩ እንደዚሁም ድብደባ እንደተፈጸመበት ሰምተናል። ሲታሰር በሰዓቱ ቴዲ አፍሮ ቤት አካባቢ ሆኖ ቡና ሲጠጣ እንደነበር ነው የተነገረው። በፌዴራል ፖሊስ ትፈለጋለህ ብሎ ሲጠይቀው እንዴት የሚል ጥያቄዎችን በማንሳቱ ድብደባውንም በዛው ተፈጽሞበት ያው ወደ እስር ቤት ወስደውታል የሚል ነገር ነው መረጃዎች በኢትዮ ፎረም እንደዚሁም የመሰረት ሚዲያ ሌሎችም ሚዲያው ሲዘግቡ የነበረው። ሌላኛው የታሰረችው የቴዲ አፍሮ ምክትል ማናጀር የሆነችው እንደዚሁ ቃል አቀባይ በመሆን ሚዲያዎች ላይ የቴዲ አፍሮ ስራ እንደዚህ ነው የማለት ኃላፊነት መረጃዎችን የመስጠት ኃላፊነት ያለባት የማስታወቂያ ስራዎችን ትሰራለች የተባለችው ማህሌት ሰለሞን የተባለችው ነው። ከቴዲ አፍሮ ስራዎች ጀርባ በጥንካሬ የምትንቀሳቀስ ልጅ እንደሆነች ነው የተነገረው። እቺን ልጅም እንግዲህ ኦስትሪያዊ ዜግነት ያላት ትውልደ ኢትዮጵያዊት እንደሆነች ነው የተነገረው። ኦስትሪያው በአውሮፓ የምትገኝ ሀገር ነች። ማህሌት የታሰረችው የቴዲ አፍሮ መግለጫ ተከልክሎ ነበረ። አይ አልተከለከለም ብለሽ መግለጫ አውጪ በለዋት እሱን ሳታደርግ በመቅረቷ ነው የሚል ነገርም ሰምተናል። በቴዲ አፍሮ ዙሪያ ያሉ ሰዎችን የመጠየቅ፣ የማጥቃት፣ የማዋከብ እስርና እንግልት የማድረስ እርምጃዎች መጀመራቸው ነው የተመለከተ። አንዳንድ የብልጽግና ወንጌል ሰባኪ ነው የሚሉ ያው ቴዲ አፍሮን ሲረግሙ ሁላ ተመልክተናል። እስቲ ደግሞ እንደ ዶክተር ደረጀ ከበደ አይነቶች ምን እያሉ ነው? እስቲ እንስማ። ትልቅ ሰው ሲናገር መስማት ጥሩ ነው። ያልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። ስለ ፍቅር ያሸንፋል። በቃ ፍቅር ማን ነው?
ፍቅር ኢየሱስ ነው። ኢየሱስ ክርስቶስ ነው። ፍቅር እግዚአብሔር ነው። የወንጌሉን መልእክት ነው ይሄ ወጣት ሲያቀርብ የኖረው። ዶክተር ቴዎድሮስ ካሳሁን በሀገራችን ታሪክ ውስጥ በጣም በትልቅ አክብሮት ታሪክ የምታስታውሰው ሰው ነው። ይሄ ነው እንደዚህ አይነት ትልቅ ሰዎች ሲናገሩ መመልከት ትውልድን የሚያገናኝ ነው። እንግዲህ ቴዲ አፍሮ በጣም ደስ የሚል መልእክት ነው የሰጡት። ቴንኪዩ በጣም ደስ ይላል። ሁለተኛው እንግዲህ አድማጮችን ማሰር ነው። ያው የቴዲ አፍሮ አልበም ሰምታቸዋል በሚል እንግዲህ የእስር ዘመቻ እየተካሄደ እንደሆነ መሰረት ሚዲያና ሌሎችም ቦርከና የመሳሰሉ ሚዲያዎች ሲዘግቡ የሰማችሁት ይመስለኛል። እኔም አቅርቤላችኋለሁ። 100 ሰዎች በላይ መታሰራቸው ተነግሯል። እንደዚህ ፋናና ሌሎች የብልጽግና አፈቀላጤዎች ደግሞ ጭራሽ እነዚህ ሰዎች በሽብር ከአልሸባብና ከምን ጋር እየተገናኙ ናቸው በሚል እንግዲህ አሻጥሩን ወደዛ አዙሮት ማሰሩ ነው እንግዲህ የተነገረው። ስለዚህ አድማጮችን ማዋከብ ማሰር ቀጥሎበታል ማለት ነው። ነገር ግን የኢንተርኔት ዘመን ነው። ሰዎች ሊያዳምጡ የሚችሉትን ነገር ማስቆም አይቻልም። እንዲያውም ኢትዮጵያ ውስጥ ያላችሁ በቪፒኤን ነው ማዳመጥ ያለባችሁ። ቴዲ አፍሮን ከፍ ከፍ የምታደርጉት እንደዚህ የሰራውን ስራም እናመሰግናለን የምትሉበት መንገድ ይሄ ይመስለኛል። ኦልሬዲ ሰው ደግሞ በልቡ ይዞታል፣ አዳምጦታል። ካለቦታው ሲሆን ወርቅ አይደለም እነስምታ ለምግብ ማልበቻት 12 ሆና ግነብር ፈጃት። እንዲያውም ብትከለክሉት ራሱ ኢትዮጵያ ውስጥ መስማት አችልም ብትሉትም በልቡ ይዞታል። አንዴ ሰምቶታል። ምንም ማምጣት አይቻልም። እንግዲህ ምን ማድረግ ይቻላል? እንደዚህ አይነት ነገር ነው እንግዲህ እየተካሄደ ያለው። እነዚህ ሁለት ስትራቴጂዎች እየተፈጸሙ ነው። እነዚህ ልጆች ያለምንም ጥፋት መታሰራቸው ተገቢነት የለውም። በአፋጣኝ መፈታት ይገባቸዋል። ሀሳብን የመግለጽ ስራን ሰርቶ የመኖር ኃላፊነታቸው ነው የተወጡት። ስለዚህ በፍጥነት መፈታት አለባቸው እላለሁ በበኩሌ። እናንተም የታሰሩት በአፋጣኝ እንዲፈቱ በኮሜንት ላይ ድምጻችሁን አሰሙላቸው። ቴዲ አፍሮን እንጎዳለን ብለው ሶስተኛ የተገበሩ ያሉት ስትራቴጂያቸው ቴዲ አፍሮ የሚያደንቁ አርቲስቶችን እንደዚሁ ተቋማትን መጉዳት የሚል ነው። ይሄ ደግሞ ይገርማቸዋል። ኢቲቪ ኢንተርቪው ላይ እንዳይተላለፍ የተባለ አንድ ፕሮግራም እነግራቸዋለሁ። ምክንያት ቴዲ አፍሮ አድናቂ ነው አርቲስቱ ወይ ስለሱ ጽፏል ተብሎ ማለት ነው። እንደዚሁ ሬዲዮዎች ደግሞ የቴዲ አፍሮ ሙዚቃ እንዳያጫውቱ መልእክት እንዳያስተላለፉ በሱ ዙሪያ ይህንን የሚያደርጉም ካሉ እስከ መዘጋት ድረስ የሚደርሱ እንዳሉ ማስጠንቀቂያ እንደተሰጣቸው እየተዘገበ ይገኛል። ድርሹ ዳና እንዴት ትለናለች? ያው በሬዲዮ ከዚህ በፊት ዘፈን አልበም ሲለቀቅ በከፍተኛ ሁኔታ ያው ይሄን ክፈቱልን እንደሚሉ እንደዚሁ ደግሞ የትኛው ነው በደንብ የተደመጠው የሚለው እነሱም እየቆጠሩ መረጃዎችን ይዙ እንደነበረ ነው። ቴዲ አፍሮ ማለት ነው። ቴዲ አፍሮ አልበም አውጥቷል። ውድዬ አዲስ አልበም ኢትዮጵያ ውስጥ ሲመጣ የዛሬ ታሪክ አይደለም ይሄ። አዲስ አልበም ሲወጣ ኢትዮጵያ ውስጥ በጣም እንዲደመጡ አልበም እንዲደመጥ ከሚያደርገው ሚኒስትሪም ሚዲያ ላይ ትልቁ ሬዲዮ ነው። ቲቪም አይደለም ሬዲዮ ነው። ለዛ የቴዲ አፍሮ አዲስ አልበም ላይ አድማጮች በብዛት ይከፈት የሚሉት ትራክ የትኛው ነው የሚለውን ካውንት እናደርጋለን። ከዛ በፊት ግን የድርሹ ዳናን አለባበስ ካውንት ታደርጋላችሁ ከ10 ማለት ነው። የመችሽ ከ10 11 ሰተንሻል። አሪፍ ነው። ይመችሽ ያራዳ ልጅ። ድርሹ በዚህ ሁኔታ እየቀወጠችው ትገኛለች። ያዘው እንደዚህ ነው። ህዝቡ እየተቀወጠበት ነው። የቴዲ ዘፈን እየተሰማ ነው። ስለ ሀገር፣ ስለ ፍቅር ስለሆነ ፍቅርን የሚመኝ ሁላ ስለ ሀገሩ መልካም የሚመኝ ሁላ እንደዚህ ያደመጠው ከፍ እያደረገው ይገኛል። እየተሰማ ነው፣ እየተደመጠ ነው። በዓለም ዙሪያ ከ80 ሚሊየን በላይ እንግዲህ የተጠጋ ነው አይደለ? ወደዛ ወደ 100 ሚሊየን ሻማዋን እናበራለን። ኬክም ቆርሱም ላኩልኝ። እንቆርሳለን። ኬክም ሁሉን ነገር እናደርገዋለን በእውነቱ። ቀጥሎም ቲክቶከሮች የተለያዩ የሱ ዘፈን ላይ የሚሰሩ እንደዚህ እንቅስቃሴ የሚያደርጉ ሰዎች ኢትዮጵያ ውስጥ ያሉት እንግዲህ የማስጠንቀቂያ መልእክት እየደረሳቸው ነው። አንዳንዶቹም ምክርም እንደዚሁ ማስጠንቀቂያም ተልኮብናል እያሉ ይገኛሉ። ታፍራላችሁ። ይህንን ነገር ስትሰሙ በእነሱ ታፍራላችሁ።
ኢቲቪ ፕሮግራም መዝናኛ ፕሮግራም ላይ ሊቀርብ የነበሩ አንድ ተስፋዬ ማሞ የተባሉ ግለሰብ ስለ ቴዲ አፍሮ በመናገራቸው ምክንያት ወይ ስለ ጻፉ በሚል ያው ኢቲቪ ላይ ሊታይ የነበረው የሳቸው የተቀረጸ ፕሮግራም እንዳይተላለፍ ተብሏል። እንግዲህ ምን ያክል ምን ላይ እንደደረሱ ፍርሃታቸው የሚያሳይ ነው። ያው አርቲስት ሙሉዓለም ታደሰ የሚያቀርቡበት ፕሮግራም ነው የተባለ አርቲስት ተስፋዬ ማሞ ኢንተርቪው አድርገዋቸው ነበረ ፕሮግራሙን ሊያስተላልፉ። በዚች ቅንጭብ ያለች ፕሮግራም ላይ እንግዲህ እኚህ አርቲስት ተስፋዬ ማሞ ደግሞ ስለ ቴዲ አፍሮ ጽፎ ነበረ 8/8/2018 የሚለው ነገር ስለ ጻፉ ይሄማ የቴዲ አፍሮ አድናቂ ነው የእሱ ፕሮግራም እንዳይተላለፍ የሚል ለነ ሙሉዓለም ቀጭን ትዕዛዝ እንደተላለፈላቸው ያ ፕሮግራም ያው በእለቱ ባለፈው ሳምንት እሁድ ዕለት ይመስለኛል ሊተላለፍ የነበረው እንዳይተላለፍ ተደርጎ ሌላ ድጋሚ ተመሳሳይ ፕሮግራም እንደቀረበ ነው እንግዲህ ያገኘሁት መረጃ የሚያሳየኝ። ለመሆኑ እንዲያው ይሄ ያስባለው መልእክት ምን አይነት ነገር ፌስቡክ ላይ አጋርተው ነው ተመልክቼዋለሁ። ተስፋዬ ማሞ የጻፉት ኢትዮሪካ ለምን በ8 ቁጥር ታጠረ በሚል 8/8/2018 የመሆኑን ነገር ሚስጥራዊነቱን አስረድተዋል። 8 ቁጥር በቁጥር ንግርት ሲታይ 7 ቁጥር የዑደት ፍጻሜ ሲሆን 8 ቁጥር ደግሞ የአዲስ ጅማሬ ወይም ትንሣኤ ቁጥር ሆኖ እናገኘዋለን። ስለዚህ ትንሣኤ የሚል አይነት መልእክት እንዳለው የሚያሳይ ይመስላል ነው አገላለጻቸው ይመስለኛል። 8 ቁጥር አግድም ሲተኛ ኢንፊኒቲ ያው በማይቆራረጥ ሽክርክሪት የሚኖር የዘላለማዊነት ምልክት ነው። ኢትዮሪካም ኢትዮጵያና አፍሪካ ታሪካዊ አንድነትና ጥበብ ለዘላለም ይሻገር በማይበጠስ የዘመናት ሰንሰለት የታተመ ነው ለማለት የታለመ ይመስላል እያሉ እንግዲህ 1 2 3 እያሉ ሀሳባቸውን አጋርተዋል። እንደዚሁም ቴዲ አፍሮ አልበሙን ከለቀቀም በኋላ ያው ቴዲ አፍሮ እንግዲህ አብረው እንዴት እንደተዋወቁ እንዴት እንደሚያደንቁት ፍቅራቸውን ሲገልጹለት ነው የነበረው። ጋሽ ተስፋዬ ከበሩልን እንግዲህ ፍቅር ይብዛሎት። ለማንኛውም እውነትን የያዘ እውነት ታሸንፋለች። አንድ ቀን ቀረቡ አልቀረቡ ከላስ ምንም የሚመጣ ነገር የለም። ለማንኛውም እንደዚህ አይነት ተንኮል ድረስ ሄደዋል ማለት ነው ሰዎቹ። ቀሪዎቹን 3 ቴዲ አፍሮ ላይ የተፈጸሙ ያሉ ደባዎችን ደግሞ ቀጥዬ ከዚህ መረጃ በኋላ አቀርብላቸዋለሁ። ዳሳቸውን የጣሉ ሀገር ልትሆንላቸው ያልቻሉ ወገኖቻችን ሰቆቃ እንደቀጠለ ነው። እሱም መረጃ አቀርብላችኋለሁ። ዳሳቸውን ጥለዋል ለማስቀደስ በሄዱበት ቤተ ክርስቲያን ለመቀደስም በቆሙበት ቤተ ክርስቲያን በግፍ ተገለዋል። በአማራ ክልል ሰሞኑን የተሰማ ግፍና በደል 7 ሰዎች በንጹሃን ላይ የተፈጸመ ግድያ፣ እንደዚሁ በተለያዩ አካባቢዎች 3 እህቶቻችን በግፍ ተገለዋል። ቴዲ አፍሮ አልበም ኢትዮሪካ በተለቀቀ በማግስቱ ሚያዝያ 9 ዓርብ ዕለት በአማራ ክልል በግፍ የተገደሉ ንጹሃን ወገኖቻችን ድምፅ በእውነት ያሳዝናል። ቢቢሲ ያቀረበው ዘገባ እንደዚህ ይላል። በአማራ ክልል ደቡብ ጎንደር ዞን ላይ ጋይንት ወረዳ ባለፈው አርብ ሚያዝያ ላይ ሳሊ በተባለች አነስተኛ ከተማ የመንግስት ወታደሮች በፈጸሙት ጥቃት 7 ሰዎች መገደላቸውና ቤተ ክርስቲያን ላይ ጉዳት መድረሱ ነው የተነገረው። በግፍ የተገደሉትም አንደኛ ያው መሪጌታ ናቸው። የድጓ መምህር የሆኑ ቤተ ክርስቲያን ላይ በማገልገል የነበሩ አባት ናቸው። እንደዚሁ 2 የቤተ ክርስቲያን ዲያቆናት፣ እንደዚሁ የእንስሳት ሐኪምና 3 አርሶ አደሮች መሆናቸው ነው በግፍ የተገደሉት። ይህም አሰቃቂ በሆነ ሁኔታ እዛው በመከላከያ ሰራዊት በአብይ አህመድ የብልጽግና ወታደሮች መገደላቸው በርካታ ጥይቶችም መመታታቸው ለቀብር እስከሚያስቸግር ድረስ መድረሱ ነው የተነገረው። አገልጋዮች ቀድሰው ሲወጡ ቤተ ክርስቲያን ቅጥር ግቢ ውስጥ እንደተገደሉ፣ 3ቱ ሰዎች ደግሞ በቤታቸው እየሄዱ እየፈለጉ እንደገደሏቸው፣ አንድ ሰው ደግሞ መንገድ ላይ መገደሉን ቢቢሲ ያሰባሰበው መረጃ ይፋ አድርጓል። ከዚህ በላይ ሐዘን፣ ከዚህ በላይ ምርኮት ወዴት ይመጣል? ዳስጣል በግፍ የተገደሉ እህቶቻችን ጉዳይ ከሰሞኑ ተሰምቷል። በእውነት ያሳዝናል። ተደፍረው በግፍ በመሳሪያ ተደብድበው የተገደሉ ናቸው። በባህር ዳር ከተማ በግፍ የተገደለችው ማህሌት ማሩ ተደፍራ በግፍ መገደሏ ነው የተሰማው። ይህም በብልጽግና ታጣቂ እንደሆነ ነው። ይህም ጥቃት በማድረስ የተጠረጠረው ግለሰብ የጸጥታ አካል አባል መሆኑ ነው መረጃ እየወጣ ያለው። እችን የመሰለች አበባ ህይወቷ ተቀጥፏል። ቤተሰቧም ዳስ
ጥሏል። ኢክራም አብዶ በመታራ አካባቢ በግፍ ተገድላለች። እቺ ወጣት የእግር ኳስ ተጫዋች ለሀገር ነገ የሚጠቅም ስራ ልትሰራ የነበረችው ወጣትም በአጭሩ ተቀጭታለች። ቤተሰቧም ዳስ ጥሏል። ወይንሸት ወዳጆ ተደፍራ በግፍ ተገላለች። ይህች ወጣትም በፋሲካ ዕለት በቴፒ አካባቢ ተደፍራ በግፍ ስለመገደሏ ነው የተናገረው። ቤተሰቧም ዳስ ጥሏል። ለቤተሰቦቻቸው መጽናናት ይሁን፣ እግዚአብሔር ነፍሳቸውን ያሳርፍልን፣ ፍትህ እንጠይቃለን፣ ግፍና በደል ይቁም እንላለን። ፍቅርን ብዬ እጅ ተግቼ ለሰላምን ያስመታገሴ መሽካገር ይበልጣል የሳን ነፍሴ መሽካገር መችበጣው ያው ቴዲ አፍሮን እናጠቃለን ብለው ያሰቡበት አራተኛው ስትራቴጂ ማስፈራራትና ያው ትኩረት አንሰጣችሁም የሚል መግለጫ ከመንግስት በኩል ያው ብልጽግናው አገዛዝ አምባገነኖቹ የማውራታቸው ነገር በተደጋጋሚ በተለያየ መረጃ ይዤላችሁ ቀርብ ያለው ከአብይ አህመድ ጀምሮ እንቅፋት ካለ እንዴትኛውም ጉቶ ነቅለን በመጣል እናልፋለን። ከተአገኘው ተሻገር እንደዚሁ የብልጽግና ካድሬዎች የሚርመሰመሱ እንደዚሁ የዳሌ ፖለቲከኞች ጭምር ያው እንደዚህ አይነት ሽሙጦችን በመጻፍ እንደዚህ አይነት ነገሮችን ማካሄዳቸው ተመልክተና አምስተኛ ስትራቴጂያቸው የተገበሩት ቴዲን የማስጠላት ዘመቻ በሚል ነው። እንግዲህ እስከ 20 ሚሊዮን ብር ድረስ ለሁለት የኦሮምኛ አፋን ኦሮሞ ዘፋኞች ገንዘብ በመክፈል ጭምር ያው የለቀቁት የጥላቻ መልእክት ያለው የሚያጥላላ መልእክት፣ ሀገርን የሚሳደብ የሰውን አንድነት አብሮ መኖርን የሚተች እንግዲህ ቴዲ አፍሮ በፍቅር በአንድነት እንኑር ነው ያለው። ሶሻል ሚዲያ ላይም በትላንትናው ዕለትም አቀርቤላችኋለሁ፣ መድገም እንዳይሆንብኝ እንደዚህ አይነት ስትራቴጂዎችን የመጠቀማቸው ነገር እንመለከታለን። እነዚህ ሁሉ እንቅስቃሴዎች እንግዲህ ቴዲ አፍሮን በቀጥታ ከመጉዳታቸው በፊት በዙሪያ ያሉትን የኢኮኖሚውን እንቅስቃሴ ሌሎቹንም ነገሮች እየጎዱ የታክስ ገንዘብ ከፍተኛ እንዲከፍል የመጠየቅ ነገር ውስጥ እየገቡ በመጨረሻም እንግዲህ በስድስተኛ ደረጃ ላይ ያስቀመጡት ቴዲ አፍሮ ተማሮ ሀገር ለቆ እንዲወጣ ከነቤተሰቡ እንዲሰደድ የሚል አይነት ስትራቴጂ ድረስ እንዳሰቡበት ነው እንግዲህ ከውስጥ የተለያዩ መረጃዎች በተለያየ መንገድ ሲጋሩ የተመለከትኩት። እነዚህን ስትራቴጂዎች ተግብረው ወዬ ዋይ ቢሉም እስካሁን ድረስ ምንም እንግዲህ ቴዲ አፍሮ ማስቆም አልቻሉም። አንደኛ መልእክቱ ደርሷል፣ ያሰበው እቅድም ተሳክቷል፣ ባንዲራው ከፍ ብሏል። መሬት ላይ ደግሞ ያለው የህዝቡ ሰቆቃ እንዲቆም ጠይቋል። እንደዚሁ ይህንን ማስቆም እንዲቻልም አንሳው የሚል መልእክትም አስተላልፏል። ሀገር ወዳድነትን፣ ፍቅርን፣ አንድነትን ሰብኮበታል፣ ፍቅርን አስተላልፎበታል፣ ቋጭቶታል። እንግዲህ ይሄ እሱን ስራውን ሰርቷል። አዳሜ ብትንጫጫም በአንድ ሙቀጫ ሆናለች ማለት ነው። ወደ ኢትዮጵያ ቤተሰቦቼ ለዛሬ ያቀረብኩላችሁ ይህን የመሰል ነበረ። አሽሩካ ነኝ። አመሰግናለሁ።